በእውነት እኔ ደስ ይለኛል። ስሟን ሳልጠራው እያላድርም አይመሽልኝም አይነጋልኝም። መጥራት ብቻ አይደለም ሰላም ለኪም በአግባቡ እኔ ደግማለሁ። በእውነት ሰላም ለኪም ብቻ አይደለም እኔ አሁን ይሄን ማለት አይጠበቅብኝም። እመቤቴ ለኔስ ትንፋሴ ናት ማለት እችላለሁ በእውነት ለመናገር ማለት ነው። እናንተም እንደዚህ እንድኮንላችሁ መጠጣትም አይደለም የሚያስደስተኝ፣ ከዘመድ ጋር መሆንም አይደለም የሚያስደስተኝ፣ በገንዘብ መካከል መቆምም አይደለም የሚያስደስተኝ፣ በብዙ ደስታ ውስጥ መሆን አይደለም የሚያስደስተኝ። እኔ የድንግል ማርያም ምስጋናን ዕለት ዕለት ማመስገንና መስማት የዚህ ተሳታፊ መሆን ነው እኔ እጅግ የሚያስደስተኝ ውስጤ ነው። ላይትን ወክሎ ቅዱስ ገብርኤል ያመሰገናትን የሰው ልጅን ወክላ ጻድቁ በመጽሐፍ ቅዱስ በሉቃስ ወንጌል ላይ ጻድቅ ነበሩ የተባለላቸው በትዳራቸው የተባረኩ የተቀደሱ ኤልሳቤጥና ዘካርያስ ይቺ የተባረከች ዮሐንስ እናት የጌታዬ እናት እኔ ማን ነኝ ወደኔ ትመጭ ዘንድ ያለቻትን የአምላኬን እናት ለማመስገን እኔ ማን ነኝ? እንኳን ለማመስገን አበቃኝ። አፌን ከፍቶ ፊቴን ጸፍቶ መንፈስ ቅዱስ የአምላኬን እናት ስሟን ጠርቼ ከፍ አድርጌ ለማመስገን እንኳን አበቃኝ። እንኳን የሷ ልጅ ሆንኩ፣ እንኳን የአስራት በኩራቷ ልጅ ሆንኩ። ስለዚህ ብሔረ ጽጌ ማርያምም ተከብራለች። በያላችሁበት የምትከብርበት አለ። አብዛኛው አሁን ነገ በዓል አይመስለውም፣ ዓመታዊ በዓል አይመስለውም። ግን እመቤታችን በብሔረ ጽጌ ማርያም ተከብራለች። እናገለግላለን። አሁን እዚህ ከምሽቱ 3 ሰዓት 4 ሰዓት አካባቢ ጀምረን ስናገለግላለን ነው የምናድረው። ለምናገር ስናገለግል ከነልጇ ስናገለግል ነው የምናድረው። እንኳን ኦርቶዶክስ ሆን፣ እንኳን የእመቤታችን ልጆች ሆን፣ እንኳን የድንግል ማርያምን ያህል እናት አገኘን። ስሟ የማይጠገብ ምስጋናዋ የማይጠገብ እነ ጊዮርጊስ ዘጋስጫ እና አባ ኤፍሬም እነ ቅዱስ ያሬድ ስሟን ያልጠገቡ አመስግን ያልጠገቡ እኛም አንጠገቡ። በምንችለው ሁሉ እናመሰግናለን። በእውነት ምስጋና እሷ ምንድነው የቅዳሴ ማርያም መጨረሻ ላይ ማርያምን የሚቀድስ ቄስ ቀደስኩ አይበል ተቀደስኩ ይበል። አሁንም በልምደኛ ዛሬ አስቀደስን እንላለን። አስቀደስን አይደለም የሚባለው አባባል ዛሬ ከሌ ቀደሰ ከሌ አስቀደስን እንላለን። ልምድ ነው እንጂ ተቀደስን ነው የሚባለው አማርኛው። ቄሱም ቀደስኩ ሳይሆን ተቀደስኩ ነው። የሷ ስም ሲጠራ ስንሰማ በጆሮአችን እኛንን የምንቀድሰው እንጂ እኛ እሷን ለመቀደስ ምን አቅም አለን? እግዚአብሔር የቀደሳትን እግዚአብሔር እናት ያረጋትን እግዚአብሔር ከፍ ያረጋትን ቅዱስ ገብርኤል በእውነት ተንበርክኮ አንቺ የተባረክሽ የአምላኬ እናት ያላትን ኤልሳቤጥ አሮጊቷ የካህናቱ የሊቀ ካህናቱ የዘካርያስ ሚስት የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማን ነኝ አለቻትን። የ15 ዓመት ብላቴና ወደ እሷ ስትመጣ የጌታዬ እናት እኮ ነው ያለችው። ገና ሳትወልደው ገና 3 ሰዓት ላይ የመልአኩ የገብርኤልን ድምፅ ሰምታ ድንግል ማርያም 6 ሰዓት ወደ ተራራው ወደ ኤፍሬም ምድር ኤልሳቤጥ ጋር ስትደርስ ድምጿን ስትሰማ ከውጪ አሮጊቷ የ90 ዓመት አሮጊት ብድግ ብላ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማን ነኝ አለች። ስለዚህ እንኳን አደረሳችሁ ማለት እንፈልጋለሁ። ሁላችሁም ሸር አድርጉት። ሁላችሁም ማርያም እያላችሁ የአምላኬ እናት እኛ የአስራት በኩራት ልጆቿ ነን። ዛሬ ደስ ብሎን ይሄንን ሰንበትም ጭምር ስለሆነ እናከብራታለን፣ እናገናታለን፣ እናመሰግናታለን።